በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር 19 ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ወረብ በሚባል ሀገር የክቡር አባታችን የተክለ ሃይማኖትን መታሰቢያ የሚያደርግ እጅግ ባለጸጋ የሆነ አንድ ሰው ነበረ። ለክቡር አባታችን ተክለ ሃይማኖት መታሰቢያ የሚሆኑትን ከብቶችና ለሥራ አገልግሎት የሚውሉትን የወንድ አሽከሮችን የሴት አገልጋዮችን ለይቶ አስቀመጠ። ከዕለታትም በአንደኛው ቀን የክቡር አባታችን የተክለ ሃይማኖት ገድል በቤተ ክርስቲያን በሚነበብበት ጊዜ አገልጋዮችና የተክለ ሃይማኖት አገልጋዮች በቤት ውስጥ ያለውን ንብረት በሙሉ ሚስቴ የምትታጠቅበት መቀነት እንኳ ሳይቀር ይዘው ጠፉ ብለው ነገሩት። ይህንንም በሰማ ጊዜ እኔ ስለዚህ ነገር ምን የምናገረው አለኝ? ስለ ንብረቱና ስለ ወንድና ስለ ሴት አገልጋዮች የሚያደርገውን እሱ ይወቅ ብሎ የመታሰቢያውን በዓል ካከበረ በኋላ ወደ ቤቱ ተመልሶ ገባ። ከዚያም ተኝቶ ሳለ ተአምር አድራጊው አባቴ ሆይ የወንዶችና የሴት አገልጋዮች ከገንዘብና ከንብረት ጋር ጠፍተዋልና አንተ እንደፈቀድህ አድርግ። የዕለተ ሞት መታሰቢያ የሚደረግበትን ገንዘብ አንተ ታውቃለህ። ነገር ግን የኔን የወንድና የሴት አገልጋዮችን መልስ አምጣልኝ ብሎ ጸለየ። ይህንንም ብሎ ተናግሮ ተኝቶ ሳለ በዚህ ሁለት ሌሊት ክቡር አባታችን ተክለ ሃይማኖት ለዚህ ሰው በራእይ ተገልጾ ማለዳ ተነስተህ ሄድና እገሊት በምትባል እንጨት ስር ሁሉንም ተሰብስበው ታገኛቸዋለህ አለው። በነጋም ጊዜ ባሮችን ይፈልግ ዘንድ በቅሎንም ጭኖ ሄዶ አባታችን ካመለከተው ከእንጨቱ አጠገብ ገንዘቡን የወሰዱትን አሽከሮች ከዚያ በሙሉ ተሰብስበው አገኛቸው። እነሱም መሄጃ ጠፍቷቸው መሬቱን ያስሱ ነበር፣ ዓይናቸው ማየት አልቻለምና። ወደ ቤቱም ይዟቸው ተመልሶ ሲሄድ ዓይናቸው ተከፈተላቸው። ባሮችንም ሲቆጥር ከነሱ መካከል አንዱን አገልጋይ ስላጣው እገሌ የሚባለው ወዴት ሄደ አላቸው። እነሱም መቀነት ይዞ ጠላ ሊገዛልን ሄዷል አሉት። ይልቁንም ተመልሼ እስክመጣ ድረስ ከዚች ዛፍ ስር ተሰብስባችሁ ቆዩኝ ብሎን ነበር። እሱ ከሄደ በኋላ ግን ድንገት ዓይናችን ጨለመ አሉት። ከዚያም ይህ ሰውዬ አሽከሮቹን ወደ ቤት ባስገባቸው ጊዜ የዚህ ቤት ባለቤት ሆይ ጠላ ቢኖራችሁ በመታጠቂያ ወይም በመቀነት ሽጡልኝ የሚል በደጃፍ ታላቅ ድምፅ ተሰማ። በወጡም ጊዜ ያን ሰው አግኝተው ወደ ጌታው አቀረቡት። በጌታውም ፊት በቆመ ጊዜ ፈጽሞ ደነገጠ፣ ፈራ፣ ተንቀጠቀጠ፣ ፊቱም ጠቆረ፣ የወገቡን መታጠቂያ ተበጠሰ፣ ጉልበቱም እየተብረከረከ እኔስ ይህን መቀነት በሌላ ሀገር የምሸጥ መስሎኝ ነበር እንጂ ወደ ቤታችን መመለሳችን አላወቁም ነበር አላቸው። ይህንንም ታላቅ ተአምር በሰሙ ጊዜ ክቡር ምስጋና ለእሱ ተገቢ የሆነ እግዚአብሔርን አመሰገኑ። ተአምር አድራጊውን ክቡር አባታችን ተክለ ሃይማኖትንም አደነቁት። ጸሎቱ በረከቱ አማላጅነቱ በእውነት ለሁላችን ይደረግልን ለዘላለሙ አሜን። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ጎጃም የክቡር አባታችን የተክለ ሃይማኖት የዕረፍቱ በዓል በሚከበርበት ዕለት ታላቅ ተአምር ተደረገ። ይኸውም የመታሰቢያውን በዓል ለማክበር ሰዎች በተሰበሰቡበት ቤተክርስቲያን ከቅጽር እስከ ቅጽር ድረስ ቀስተ ደመና ተተከለ። ከመካከሉም የቤተ ክርስቲያን አምድ ቆሞ ነበር። በአምዱም ላይ ነጭ ጉም የመሰለ ሰፍሮ ይታይ ነበር። በቤተ ክርስቲያናቸው ውስጥ የመዓዛው ሽታ ልብን የሚመስጥ የዕጣን ጭስ መልቶ ነበር። ከዚህ በኋላ ከቀስተ ደመናውና ከዕጣኑ መልካም ሽታ መዓዛ የተነሳ እያደነቁ ሳሉ ቅዱሳኖቹ ከሆኑት ከእነሱ መካከል አንዱ ይህን ነገር በግልጽ ተመልክቶ እነሆ በቤተ ክርስቲያኑ አምድ ላይ ባለው ነጭ ደመና ላይ ተቀምጦ በእጆቹ ሀገራችንን ሲባርክ ክቡር አባታችን ተክለ ሃይማኖትን በዓይኖቼ እያየሁት ነው አለ። ዳግመኛም በዚህ አካባቢ ካህን ያልሆነ ቢኖር ከዚህ ይገለልና ሕዝቡ በቆመበት ቦታ ሄዶ ይቁም። እነሆ ክቡር አባታችን ተክለ ሃይማኖት ከመንበሩ ወርዶ ማዕጠንተ ወርቁን ይዞ በመካከላችን እየዞረ እያንዳንዳችንን እየባረከ ነውና። ዳግመኛም ክቡር አባታችን በዚህ ቤተክርስቲያን የተሰበሰቡትን ሁሉ ባርኮ ከፈጸመ በኋላ እነሆ ወደ ሰማይ እያረገ ነውና አላቸው። ይህንንም ካለ በኋላ ከማለዳ እስከ 3 ሰዓት ድረስ ተተክሎ የነበረው ቀስተ ደመና ተነሳ። ይህንንም ተአምር አይተው በመደነቅ ምስጋና ገንዘብ የሚሆን እግዚአብሔርን አመሰገኑት። ማዕጠንተ ወርቁን ይዞ በመካከላቸው እየተመላለሰ በግልጽ የባረካቸውን ክቡር አባታችን ተክለ ሃይማኖትንም አደነቁት። ጸሎቱ በረከቱ አማላጅነቱ በእውነት ለሁላችን ይደረግልን ለዘላለሙ አሜን። ተአምር 21 ጸሎቱ በረከቱ አማላጅነቱ በእውነት ለሁላችን ለዘላለሙ ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። አንጎል በሚባል ሀገር ጻድቅ የሆነ አባ ዘካርያስ የተባለ የክቡር አባታችን ተክለ ሃይማኖት የመንፈስ ቅዱስ ልጅ ነበር።
እሱም እግዚአብሔርን የሚፈራና በበጎ ሥራ ፍጹም የሆነ እውነተኛ ሰው ነበረ። የምንኩስናውም ዕለት ልደት ከአባታችን ከአባ መርሃ ክርስቶስ ጋር በአንዲት ዕለት ነበር። ይህም አባ ዘካርያስ በአንጎት ሀገር የክቡር አባታችን የተክለ ሃይማኖት መታሰቢያ በዓል ያደርግ ነበርና በሀገሪቱ ታላላቅ መስፈሪያዎች 3 መስፈሪያ ለዳቦ 3 መስፈሪያ ለጠላ አዘጋጀና 3 ሰዎች ዳቦ እንዲጋገሩ 3 ሰዎች ደግሞ ጠላ እንዲያዘጋጁና እንዲያጣሩ አዘዘ። ይህንን በምታደርጉበት ጊዜ አትፍጃጁ ወይም አትንጫጩ፣ ከሚላካችሁ ወይም ከሚያገለግላችሁ በስተቀር የክቡር አባታችን ተክለ ሃይማኖት በረከት በእናንተ ላይ ይወርድ ዘንድ ማንንም አታስቀርቡ አላቸው። እነሱም እንዳዘዛቸው ከማታ 3 ሰዓት እስከ ንጋቱ 3 ሰዓት ድረስ ያዘጋጁ ቆዩ። በዚህም ጊዜ ለእንጀራ የተመደበው 3 መስፈሪያ ለጠላ የተመደበው 3 መስፈሪያ ድግስ አልተፈጸመም ወይም አላለቀም። የክቡር አባታችን ተክለ ሃይማኖት በረከት በሱ ላይ ወርዶ ነበርና አባታችን ዘካርያስም ለእንጀራውና ለጠላው ስፍር ቁጥር የለውም ብሎ እንደተናገረው የሚያስቀምጥበት ቦታ አጥተው ነበር። ይህም ክቡር አባታችን ተክለ ሃይማኖት በአንጎት ሀገር ለአባ ዘካርያስ ያደረገው የመጀመሪያው ተአምር ነው። የዚችም ሀገር ሰዎችን ታላቅ ተአምር በተመለከቱ ጊዜ የክቡር አባታችን ተክለ ሃይማኖት መታሰቢያ ለማድረግ ተረባረቡ። ይህም የክቡር አባታችን ተክለ ሃይማኖት የዕረፍት ዕለት ሰንጋ አቅርቦ በግና ፍየል ዶሮችን ጨምጅ በብዛት በየአይነቱ በማዘጋጀት ለክቡር አባታችን ተክለ ሃይማኖት በዓል ያልሆነ በማለት እያቀረቡ አረዱ። የታረደውም የፍየል ብዛት ብቻ ከ200 እስከ 300 ይሆን ነበር። ከዕለታትም በአንድ ቀን አባታችን አባ ዘካርያስ በመንፈስ ቅዱስ የወለዳቸው ልጆቹ ከወንዝ ማዶ ይኖሩ ነበርና የክቡር አባታችን የተክለ ሃይማኖት የዕረፍቱ በዓል በሚከበርበት ዕለት ከወንዙ የውሃ ሙላት የተነሳ እንጀራውና ጠላውን ለማሻገር አልተቻላቸውም ነበር። አባ ዘካርያስም ወንዙን ለመሻገር እንደከለከላቸው በሰማ ጊዜ ሁኔታውን ይመለከት ዘንድ ወደ ወንዙ ሄደና በወንዙ ዳርቻ ቆሞ ክቡር አባታችን ተክለ ሃይማኖት አባቴ ሆይ ለመታሰቢያ የተዘጋጀውን ልጆች ያሻግሩ ዘንድ ባህር እንደከለከላቸው የአንጎት ሀገር ሰዎች ቢሰሙ ዛሬ ምን ይላሉ? አሁንም ዛሬ ይህን ተአምር ካላሳየ ከዛሬ ጀምሮ ተአምር ሰሪው ወይም ተአምር አድራጊ ነው አትባልም። ክቡር አባታችን ተክለ ሃይማኖት ሆይ ቀድሞ የኤርትራን ባህር እና እንዲሁም የዮርዳኖስን ወንዝ ከሁለት እንደከፈላቸው ይህችንም ወንዝ ከሁለት ይከፍላት ዘንድ እግዚአብሔር ለምነው ማልደው ማለት ጸለየ። ጸሎቱንም ከመጨረሱ በፊት የወንዙ ባህር ለሁለት ተከፈለና ውሃው ግራና ቀኝ እንደ ግድግዳ ቆመ። በዚህም ጊዜ የእስራኤል ልጆች የዮርዳኖስን ባህር እስኪሻገሩ ድረስ ሌዋውያን ካህናት የእግዚአብሔር የሕጉን ታቦት ተሸክመው በወንዙ መካከል እንደቆሙ አባ ዘካርያስም ልጆቹን ወንዙን ሲሻገሩ ድረስ በወንዙ መካከል ቆመ። አባ ዘካርያስም ከወንዙ መካከል ወጥቶ በሄደ ጊዜ ባህሩ ወይንም ወንዙ እንደ ቀድሞ ከዳር እስከ ዳር ተመልሶ ሞላ። የክቡር አባታችን ተክለ ሃይማኖት ለመታሰብ የተዘጋጀውን እንጀራና ጠላውን ያሻግሩበት ዘንድ ባህር መንገድ ከፍታ በመስጠቷ የእስራኤል ልጆች ከባሕረ ኤርትራ ወጥተው እግዚአብሔርን በፍጹም ምስጋና እንዳመሰገኑ እነሱም እግዚአብሔርን ፈጽሞ የተመሰገነ ነው በማለት አመሰገኑ። ጸሎቱ በረከቱ አማላጅነቱ ለዘላለሙ አሜን።